አሁንም ብልጽግና ትግራይን ድጋሚ ለመውረር የተለያዩ ዝግጅቶች እያደረገ እንዳለ ማረጋገጫ አለ። ሌላ ማረጋገጫ የትራንስፖርት ትላልቅ የትራንስፖርት ተሽከርካሪዎች አሉ ከጅቡቲ የሚመላለሱ የግለሰብ የካምፓኒዎች በተለይ የካምፓኒዎች ምናምን የኢትዮጵያ መንግስት ፌደራል መንግስት ከዚህ በኋላ ወደ ሌላ ጅቡቲ አትሄዱም ለሀገራዊ ግዳጅ ተዘጋጃላችሁ ተብሎ ሁለት ቦታ ላይ ዲፕሎይ አድርጓቸዋል። 2000 በላይ ተሽከርካሪዎች ይሄ አዲስ አበባ ትላልቅ ካምፓኒ ያላቸው የትራንስፖርት ካምፓኒ ያላቸው ተሽከርካሪዎች ወደ ጅቡቲ የሚንቀሳቀሱ ትላልቅ ያላቸው ሰዎች መጠየቅ ይችላልላችሁ። የታሉ መኪኖቻቸው የታሉ ብትሏቸው ጅቡቲ እንዳትልኩ ተብሎ በመንግስት ኮንሰንትሬት አድርጓቸዋል። የሆነ ቦታ ላይ እዛው ከምሯቸዋል። ለሌላ እንትናላችሁ ግዳጅ አላችሁ ለግዳጅ ዝግጅት ሆናላችሁ ተብሎ መቼ ግዳጅ እንደሚነሱ አያውቁም። ግን ተሽከርካሪዎቹ በሙሉ አዲስ አበባ አስቀምጧቸዋል። ሁለት ቦታ ላይ ነው ያስቀመጣቸው። ይሄ አንደኛው ለጦርነት የተዘጋጀ እንደሆነ ነው። ይሄ ካምፓኒዎችም የግለሰብም ተሽከርካሪዎች መንግስት አግዶ ቁጭ አድርጎ ይዘዋቸዋል። መጠየቅ ይቻላል። ይሄ ትግራይ ያሉ ትላልቅ ካምፓኒዎች እንደዚህ አይነት ወይ የሆነ ወደ ትግራይ የሚሄዱ እንትኖች ነበር ከጅቡቲ ጭምር እንዳትሄዱ ተብለው እንትን አድርጓቸዋል ወደ አዲስ አበባ። የአዲስ አበባ በተለይ የግለሰብና የተቋማት ማለት ነው። እና ጦር እያከማቸ ነው። የሎጂስቲክስ ሳፖርቱ ምኑ እያስተካከለ ነው። የ11ኛ እዝ በቆቦ አካባቢ ያለው በደባርቅ አካባቢ ያለው ቀደም ብዬ እንደነገርኳችሁ በይሄ በማይጸብሪ በሁመራ በአፋር በኩል ሰራዊት እያስጠጋ ነው። በየቀኑ ዲፕሎይ የሚደረጉ ሰራዊት እየጨመረ ነው። ሰሞኑ የተለያየ መገናኛ ብዙሃን ሰምታችሁ ይሆናል። ወደ አላማጣ ገባለሁ ብሎ በቆቦ የመጣው ዋጅ አካባቢ አታልፍም ብሎ ቲዲኤፍ እንደከለከለው መረጃዎች ሰሞኑ ሲነገር ነበር። በዚህ በኩል ምን ታደርጋለህ ወዴት የምትገባው ተብሎ እንደተመለሰ ሰምተናል። ከቆቦ አካባቢ ማለት ድንበር አካባቢ መጥቶ የት ነው የምትሄደው ተብሎ ተጠይቆ ከዛ በኋላ እንዲመለስ ተደርጓል። እና ቆቦ አካባቢ ነው ትልቅ ዲፕሎይመንት ኤሪያ ያለው እዛ አካባቢ ነው። ሌላም የ24 ሰዓት የድሮን ሰርቬላንስ አለ። አንደኛው የጸባጫሪነት አንደኛው መለኪያ እሱ ነው። የመቀለ ህዝብ ሌላው ከተሞችም ተኝተው እንዳያድሩ አርፈው እንዳያድሩ በድሮን እየተንቀሳቀሰች በድምጽ ሁሉም ሰው እየሰማ የተንቀሳቀሰች ነው የምታድረው ሌት ተቀን 24 ሰዓት። ይሄን ይታወቃል። ሌላ ወደ ወረደም እዚህ ሚዲያ ላይ ትላንት አንስተነው ነበር። የትግራይ በጀት ተቋርጧል። ወደ ወረደ ከዚህ በላይ ጉዳይ የለውም ትግራይ ውስጥ። ወደ ወረደ ትልልቅ ጉዳዮች ትግራይ ውስጥ ሀፕን ሲያደርጉ ዝም ነው። በ10 30 50 ቦዲጋርድ ታጅቦ ቤቱ ይገባል ዝም። የሀገሪቱ ትልልቅ ጉዳዮች ትግራይ ላይ ታርጌት ያደረገ ድሮን ሲመታ የትግራይ ሰራዊት የትግራይ ህዝብ ድሮን ሲመታ ዝም። ከዚህ በፊት ግን ጌታቸው ጌታቸው የሆነ ነገር በሚሆንበት ጊዜ ምክትል በነበረበት ጊዜ ሳምንታዊ መግለጫ ይሰጥ ነበር። ፕሬዝዳንት ከሆነ በኋላ ግን አዲስ አበባ ብቻ ይመላለሳል፣ መግለጫ አይሰጥም። በጀት ይሄ ፌደራል ድጎማ በጀት ማለት ምንም አይደለም። ይሄ ተጨማሪ የመምህራን የመንግስት ሰራተኛ ደሞዝ ምናምን ተብሎም ለትግራይ 4 ቢሊዮን ይሁን ምናምን ይደርሳታል። ጭማሪ የተባለው እንቅስቃሴ የለም። እንኳን እሱ ይቅርና የኖርማል የፌዴሬሽን ምክር ቤት ያጸደቀው 18 ቢሊዮን ነው ምናምን ይሄ ድጎማ በጀት የሚባለው ባለፈው የጥቅምት ወር ሲሶ 670 ሚሊዮን ብር ነው የገባው። 2 ነጥብ ምናምን መምጣት ነበረበት። የጥቅምት ለምሳሌ 670 ዘግቶታል። ትላንት ከትግራይ ፋይናንስ ቢሮ ያገኘነው መረጃ ብዬ እዚህ ሚዲያ ላይ አቅርበናል። ዛሬም አረጋግጠናል። ትላንት አረጋግጠናል፣ ዛሬም አረጋግጠናል። ውሸት ነው ያለን የለም። በርካታ መምህራን የወረዳዎች መክፈል አይችሉም። አንዳንዶቹ ራሳችሁ እንደምንም አድርጋችሁ ደሞዝ ክፈሉ ተባሉ ወረዳዎች። አንዳንዶቹ ደግሞ ዝግጁ አልነበሩም። ያገኙት ገንዘብ ፈሰስ ያደርጉ ነበር። ስንሰማ ደግሞ እያንዳንዱ ግብርም ምናምንም ወደ ፌዴራል አላቋረጠም ይላኩ ነው። አንዳንዶቹ ሳይዘጋጁ ቆዩ፣ መክፈል አልቻሉም። ፌዴራል መንግስት ዝም ብሎ በላስት ሚኒት ደሞ እንትኑን ቆርጦ ቁጭ አድርጓቸዋል። ይሄ በትግራይ ቲቪ አይነገርም፣ በድምፅ ወያኔ አይነገርም። ይሄ ነገር ምን እያሰቡ እንዳለ ከዚህ በላይ ኢሹ ትግራይ ምን ሊያገኝ እንደሚችል አላውቅም። ትግራይ አንዳንዴ አንድ ሌባ ቴሌፎን ሲሰርቅ አገኘ ነው ተብሎ ሲነገር እንሰማለን። ቴሌፎን ሲሰርቅ እንደዚህ ሲያርክ ሃንግ ሲያርክ ምናምን ሲባል
አንድ የወርቅ ዘራፊ አሁን ኦህዴድ ነው ያሰሩት ነው የሚባለው ወንጪ አዳማ አካባቢ ያለ የሽረ እንዳስላሴ መቀለ አሜሪካ ሳውዲ በርካታ ሰዎችን ህይወት ምስቅልቅል አድርጎ መጨረሻ ላይ ወርቅ እጁ ላይ ተገኝቶበት 75 ኪሎ ግራም ወርቅ ተይዞበት ብልጽግና ይዞበታል። እኔ አሁን በኦህዴድ እጅ ላይ ነው ያለው። የደህንነት መስሪያ ቤት የኢትዮጵያ ደህንነት መስሪያ ቤት ነው የሚከባከበው። ገንዘብ የጥቅም ጉዳይ ይሆናል። ወደ ክሎስ 10 ቢሊዮን ነው አጨርብሮ ሄደው 10 ቢሊዮን ብር እንደዚህ ያደርግላቸዋል። እንደዚህ ያደርጋል። የሳውዲ ጭምር የሳውዲ አንድ ወጣት ልጅ አሁን እስር ቤት ያለ ነው የሰማነው። በጣም አሳዛኝ ስንት ዓመት የለፋበትን ለወላጆቹ ይሄን አርጉልኝ እያሉ መሬት የሆነ ቤት ይገዛሉ፣ መሬት ይሸጣሉ። እዛው ትንሽ እያዋለዱ መጨረሻ ላይ 16 ሚሊዮን ብር ሲደርስ እኔ እኮ እንትን አደርግላቸዋለሁ እኔ እንደዚህ አድርጌ ወርቅ እገዛለሁ፣ ከዜጎች ወርቅ እገዛለሁ፣ ከዛ ወደ ብሔራዊ ባንክ አስገባለሁ፣ ብር ከብሔራዊ ባንክ ደግሞ እከፍላቸዋለሁ ብሎ እንዲያዘ ያርጉ 16 ሚሊዮን ጣረገው። ስንት ዓመት ሙሉ የሸቀለው አንድ ግለሰብ አለ። ትላንት በዚህ ሚዲያ ላይ በማህበራዊ ሚዲያ ላይ አውጥታ ነው ነበር 275 ሚሊዮን ምናምን ብር የተጭበረበረ አንድ ሰው ብቻ። አብይ ቀጠናውን እየረበሸው ነው። ቀጠናው የኢትዮጵያ ጎረቤቶች የሚባሉት ኢንክሉዲንግ ኤሪትሪያ ከኢትዮጵያ ጋር ያለው ግንኙነት ተመልክተዋል። በኢህአዴግ ጊዜና በአሁኑ ጊዜ ባለው አንዳንድ ጉዳዮች ማንሳት ስለፈለግን ነው። የሚሸቅጥ እነዚህ ሸቃዮች በፖለቲካ የማይገባቸው ምንም ነገር የፖለቲካ ሀሁ ሳያውቁ እጃቸው ላይ ገባና እንትኑ ስልጣኑ ሲገባ የሚይዙት የሚጨብጡት አጥተው በፈለጉት መንገድ ዝም ብሎ ይነዱታል። ዝም ብሎ ኢትዮጵያ በኢህአዴግ ጊዜ በተለይ ከኤርትራ በኋላ ከኤርትራ በስተቀር ከሁሉም ጋር ሰላማዊ ነበርች አይደል? ከኤርትራ በስተቀር ከሱዳን ጋር በጣም ትልቅ የሚባል ከአልበሽር ጋር በደቡብ ሱዳን ተመልከቱ። ደቡብ ሱዳንና ሱዳን በሚጣሉበት ጊዜ አብዬ በሚባለው ቦታ ይገባኛል ገና በሱዳን እና ደቡብ ሱዳን ሲለያዩ መጨረሻ ላይ በሰላም አስከባሪ ይግባ ሲባል የማን ይሆንላችሁ ሲባል የኢትዮጵያ ይሆንልን። በዓለም ታይቶ ተደርጎ የማይታወቅ አንድ ጎረቤት ሀገር በሁለቱ ጎረቤት ሀገሮች በእኩል አመኔታ አግኝቶ ኢትዮጵያን እናምናታለን። ኢትዮጵያ ለደቡብ ሱዳን አታዳላም፣ ለሱዳንም አታዳላም፣ በእኩል የኛ ሰላም አስከባሪ መሆን ይችላሉ ብሎ መርጦ አሳምኖ በዛ ሰዓት የነበረው ጠቅላይ ሚኒስትር መለስም ኢህአዴግ መንግስትም ሄዶ በርካታ ሰራዊት በየአመቱ በየስንት ዓመቱ አዛዦቹ የኢትዮጵያ ሰራዊቱ የኢትዮጵያ አድርጎ አብይ የሚባል ሚሽን አኮምፕሊሽ ያደረገ ነው። በጣም በርካታ ስራዎች ሲሰራ የነበረ ነው። ሶማሊያ ተመልከቱ። ሶማሊያ አገር ኦልሞስት ፈራርሳ የነበረችው በርካታ የኢትዮጵያ ወጣቶችን ሄዶ ሰላም አስከብሮ እንትን አድርጎ ሳሞራ የሚያውቀው ታሪክ ነው። ኃይለማርያም የሚያውቀው ታሪክ ነው። መለስ የሚያውቀው ታሪክ ነው። ሶማሊያ ምን ማለት እንደሆነ ለኢትዮጵያ ምን ማለት አስቡት። ምስጋና ሪል የሶማሊያ ዜጎች የኢትዮጵያ ኮንትሪቢዩሽን ለሶማሊያ አሁን ላለችው ሶማሊያ ምን ማለት እንደሆነ ያውቃሉ። ኬንያን ተመልከቱ። ኬንያ ከኢትዮጵያ ጋር በመንገድ በብዙ መንገድ የትልቁ እንትኑ ለመጠቀም ጭምር ባህር በር ጭምር ለመጠቀም ወደብ ለመጠቀም ብዙ የኢኮኖሚክ ኢንተግሬሽን ሰርቶ ነበር። ከጅቡቲ ጋርም ተመልከቱ። ከሁሉም ጋር ከዩጋንዳ ከምናምን ጋር ሰላማዊ ነበር ከኤርትራ በስተቀር። ይሄ ሰው እየመጣና አሁን የምናገረው ብዙ ኦፖዚት ነው። ሰው የሚናገረው አኪዩዝ የሚያደርገው ኢህአዴግ መንግስት አኪዩዝ የሚያደርገው ስዩምን ነው። ስዩም የተባለ አንድ ሰውዬ ያለበት አንድ በጣም አስደንጋጭ የሚባል ነገር ስላለን ነው። በዚህ ላይ ወደ አሁን ያለንበት ጉዳይ ወደ ውስጥ የምናይበት እድል ስለሚፈጥር ነው ይሄ እንደ መንደርደሪያ የምንጠቀመው። ዛሬ በኢጋድ ውስጥ ስዩም መስፍን የሚባል ሰው መድባችሁ አባልቶን አከፋፍሎ ወጣ። ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት ይሄን። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም፣ በክልል ከፋፍላችሁ የምታባሉን እናንተ ናችሁ፣ የእናንተ መንግስት ነው ይሄን የሚያደርገን፣ በጣም እንጠላችኋለን የሚል ሳይደብቁ ነገሩን። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው፣ ይሄ እዚህ ያየነው መከፋፈልና ማጣላት ውጭም ነበረ፣ በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ። ይሄን ለመጠገን
የጎረቤት ሀገራት አጋርነት ማጠናከር አለብን። ሚዛን መጠበቅ አለብን። ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። አንዱ የኤርትራ ጉዳይ ነው። ኤርትራ በጋራ ነው የወሰነው። ብልጽግና አልወሰንም። ኢህአዴግ ነው የወሰነው። ጁንታው ነው የወሰነው። የአልጀርስ ስምምነት እንቀበል ብሎ ቃለ ጉባኤው አለ ታውቃላችሁ። ከዛ በኋላ ፓርላማ መጥቻ ቀርቤዋለሁ ሐሳቡ። ግን እርቁ እንዳይፈጸም ያልተቆፈረ ጉድጓድ የለም። ማን የቆፈረው? ይሄን ተመልከት፣ ከየት ወዴት እንዳዘነበው። ይሄ ባለፈው ታሪኩን ደቡብ ሱዳን ስዩም የሚባል ሰው አምጥታችሁ እኛን አባላችሁን፣ ኢጋድ የሚባል በጠበጣችሁን ይሉኛል። አይሉትም፣ ሱዳናውያን አይሉትም፣ ደቡብ ሱዳናውያን አላሉትም። ግን ሲቀጥፍ ነው፣ ሲዋሽ ነው። የሀገር ጠቅላይ ሚኒስትር ቀጣፊ ሲባል ከዚህ በላይ መራር ቋንቋ የለም፣ የከበደ ቋንቋ የለም። ቀጣፊ፣ ውሸታም፣ ቱልቱላ ሲባል ደቡብ ሱዳን እኮ ጁባ ነው። መለስ የሚያዩበት መነጽር። እኔ እኮ ጁባ 4 ዓመት ሰርቻለሁ እኮ ዩኤን ውስጥ ነበርኩ። ደቡብ ሱዳን ኢትዮጵያ የሚያዩበት እንደ ሮል ሞዴል፣ እንዴት ነው ምን አይነት መንግስት ነው ያላችሁ እየተባለ የነበረበት ጊዜ እኮ ነው የኢህአዴግ ዘመን የነበረው እኮ። በጣም የሚፈራ ሀገር፣ ኢኮኖሚ ቡም እያደረገ የነበረ ሀገር እኮ ነው። በፒስ ኤንድ ሴኩሪቲ በጣም ራሱን በደንብ ጠብቆ በሪጅኑ በጣም የሚፈራ ሰራዊት የነበረው ሀገር እኮ ነው። ተጽዕኖ ፈጣሪ የሚባል ሀገር እኮ ነው የነበረው። ይሄ ግን ስዩም መስፍን የሚባል ሰውዬ ብሎ ዓለም በሙሉ የሚያደንቀው ሰውዬ ብሎ ስም ያጠፋል። ይሄ ከመስዋዕትነት በኋላ ነው ስዩም እንደዚህ የሚወቀሰው። መለስ መውቀስ የሚችልበት ሞራል ከየት ያመጣል? ይሄ እኮ ቁጭ አድርጎ እኮ ህፃን ልጅ እኮ የሚያስተምረው እኮ ነው። እስክሪብቶ ያዝ፣ የእጅ አጻጻፍ እኮ እንደዚህ አድርጎ ፊደል አጣጣል እኮ የምታስተምረው እኮ ነው። ፊደል አጣጣል እንደዚህ እንኳን ፖለቲካ። እውነቴን ነው። ልጆቻችን ነው የልጆች እጅ አያያዝ እንደዚህ የምናስተምራቸው ልጆች እንደዛ ነው እኮ ይሄ የምታስተምረው እኮ። በዓለም በፖለቲካ በዲፕሎማሲ ስንት ኬሪየር የትና የት ያደጉ እና ኢትዮጵያን ያስጣሩ ሰዎች በዚህ ደረጃ መድረክ አግኝቶ ሲናገር ነው። ሶማሊያም አናምናችሁም በብሔር አባላችሁ። ለካ ውስጥ የነበረው በብሔር ማባላት ወደ ውጭ ማውጥተውታል። ሶማሊያ ነው በብሔር የተባላው። መስዋዕትነት ከፈለች እንጂ ኢትዮጵያ። ትግራዋዩ፣ አማራው፣ ኦሮሞ ሁሉም መከላከያ ውስጥ የነበረ ሶማሊያን በማረጋጋት መስዋዕትነት ከፈለ እንጂ እንደዚህ አይልህም ነው። ኬንያም እንደዛ አይልህም ነው። አሁን ይሄን ተመልከቱ። ማን ነው አሁን የሚፈራ የሚጠላ መንግስት የተፈጠረው? እንዲህ ያለ ሰውዬ ተመልከቱ። ከኤርትራ ጋር ምንድነው አልጀርስ ስምምነት ይፈጸማል፣ ጁንታው ወስኖ ነበር፣ እኛ ወስነን ነበር፣ ምናምን ኢህአዴግ ወስኖ ነበር፣ እንዳይፈጸም ግን አደረገው የሚለው ያኔ ቆላ ተንቤን በሚዋጋበት ሰዓት ነው። ይሄን በደንብ አድርጋችሁ ማስመር አለባችሁ። የሰውየው ቅጥፈት ደረጃ ለኢትዮጵያ ፍጹም የማይመጥን በታሪክ አጋጣሚ የመጣ ሰውዬ መሆኑ በዚህ ነው የምታዩት። ምን ጁንታ ምን ብሎ ከለከለ? ጁንታ ነው እንዳይፈጸም ያደረገው። አልጀርስ እኛ ይፈጸም ብለን ለምን አልፈጸምኩም? እጅ ላይ ነበርኩ 8 ዓመት 7 ዓመት ሙሉ እኮ የሀገር ጠቅላይ ሚኒስትር እኮ ነው። እዚህ ዋሽንግተን ዲሲ እኮ ለምን ኧረ እባካችሁ አንድ ነገር አድርጉልኝ፣ ድንበር ቶሎ ሰላም ፍጠሩልን እንጂ ሲል እምቢ ያለው ማን ነው? ምን አገባችሁ? እኔ ነኝ እኮ 4 ኪሎ ያለሁት እኮ በአውሮፕላን ነው የምመላለሰው። ሰንበልና ቦሌ ኤርፖርት የምንገናኘው በአውሮፕላን ነው፣ መሬት ላይ አላገናኘም ብሎ የወሰነው ማን የሚባል ነውና ሁን ብሎ እዚህ አካባቢም ሚዲያ ላይ እንዳሁኑ ጎልቶ ሳይወጣ እንደዚህ ሚዲያ የኤርትራ መንግስትን የመከራ ነበር። መጀመሪያ ይሄ ከፕሪቶሪያ ሰላም ስምምነት በአስቸኳይ ውጡ። እኔ መረጃ ስለነበረን ነው፣ ዛራ ሚዲያ መረጃ ስለነበረን ነው። በአስቸኳይ ውጡ። ባድመ፣ ኢሮብ፣ ዛላምበሳ የሚባለው እኔ በዚህ በኩል በኤርትራ በኩል የተፈናቀለው የዛላምበሳ ህዝብ እያልን እዚህ ጋር እሪ ስንል ቶሎ ውጡ። ሰውየው ሌላ ጦርነት እዚህ አካባቢ መሬት ተወሰደብኝ ብሎ ቁማር ነው እየተጫወተ ያለው፣ ጦርነት ፍለጋ ነው። በአልጀርስ ስምምነት ከሆነ ይውሰዱት ያለው ሰውዬ ወዷቸው አይደለም ብለን እዚህ ሚዲያ ላይ በጣም አግሬሲቭሊ መጀመሪያ የተናገረው ይሄ ሚዲያ ነው። የዚህ ሚዲያ ተከታታዮች የዘወትር ተከታታዮች ምስክር ናቸው። በኋላ እነሱ ዘግይቶ ነው ገባቸው። እኛም የሚደረገው አደረግ ጥርግርግ ብለው ወጡ። አሁን ከሁለት ቀበሌ በስተቀር ምንም የሉበት። 51 ቀበሌ ነበር ጌታቸው 51 ቀበሌ ነበር ይዞ እንትን ያርጎ ነበር ሄደው 51 ቀበሌ። አሁን ይሄ በኢትዮ ኤርትራ ጦርነት ትልቁ ሞዴል የምትባለውና በብዙ ሚዲያ ላይ የምትታወቀው ባድመ እና የሆነ ቀበሌ ሁለት ቀበሌ ናቸው እዛ አሁን እጃቸው ላይ የቀረው።
ሌላው ስንነግራቸው ነበር። ይሄ ሰውዬ ግን ተቆርቋሪ መስሎ ጁንታው ፈቃደኛ አይደለም፣ ለሰላም ዝግጁ አይደለም እያለ ሲያጠለሽ ነበር። ከዚህ ይሄን አንድ ነጥብ እንውሰድና ወደ ብርሃኑ ጁላ እንሄድ። ብርሃኑ ጁላ የባለፈው አሁን እየወጣ በነገራችን ላይ ቆራርጦ ቪዲዮን እያወጡት ነው። ባለፈው ሙሉ ሳያወጡት የቆራርጦ እያወጡት ነው። ባለፈው ደብረ ዘይት ቢሾፍቱ ላይ ለአየር ኃይል ሰዎች ያደረገው ንግግር ላይ ምን ይላል? እኛ ሰሜን ዕዝ እኮ የጀመሩት እነሱ ናቸው። አሁንም በዛ ናሬቲቭ ነው ያለው። የዓለም ህብረተሰብ ኢትዮጵያውያንን ለማጭበርበር ለማሳመን አሁንም ይጥራል። በእውነት በጣም ወጥሮ ነው እየጣረ ያለው እየሞከረ ያለው ለማሳመን። ዓለም እኮ ያውቀዋል እኮ። ኒውዮርክ ታይምስ እኮ አጋለጠው እኮ ምን አሰበ ምን እንዳደረግ። ሴናተር ኩንስ እኮ ነገረን እኮ። ሴናተር ኩንስ ተውት፣ ኧረ ይሄ ጦርነት እንዳትጀምር ብየዋለሁ። የአሜሪካ እርስ በርስ ጦርነት የአሜሪካ ሲቪል ወር የሚባለው በአጭር ጊዜ እንቋጨዋለን የተባለው በጣም በረጅም ጊዜ ወሰደ። ከዛም ሚሊዮኖች ቀጥፏል። ተው ምናምን እና ጥሩ አይደለም ብዬ ስመክረው ተወኝ በስድስት ዓመት እጨርሰዋለሁ ብሎኛል ነው ያለው ኩንስ፣ ሴናተር ኩንስ የዴልወር ሴናተር። ዓለም ነው የሚያውቀው ነው የምልህ። አሁን ሴኮቱሬ እኮ እንደዚህ ያላቸው ብሎ ነበርና ግልጽ እኮ ነው ይሄ ሲናገር ምን ማለት ነው? የሱን ኮንቴክስቱን አዛብቶ ቆንጨብ አድርጎ የሚናገሩት ነገር አለች። መብረቃዊ አለኮ ሲባል መብረቃዊ ምንድን ነው? አሁንም ትግራይ አልሰማንም ምናምን እንዳይሉ ነው ይሄ መረጃ የምናገረው። በሶስት አካባቢ የመከላከያ ሰራዊት ዲፕሎይ እያደረገ ነው ወደ ትግራይ አቅጣጫ። በሶስት አቅጣጫ በአፋር፣ በደቡብ ትግራይ በቆቦ አካባቢ እና በጎንደር በደባርቅ ዲፕሎይ እያደረገ ነው። ሁመራም ሰራዊት እየጨመረ ነው። የኤር ሪኮኔሰንስ የድሮን ሰርቬላንስ እየጨመረ ነው። በየጊዜው ነው እያደረገ ያለው። ለጦርነት እየተዘጋጀ ነው። የትላልቅ የትራንስፖርት መጓጓዣ ጅቡቲ የሚመላለሱት በሙሉ ሄዶ አዲስ አበባ ይዟቸዋል። ለግዳጅ ትፈለጋላችሁ ወደ ሌላ ምሽ እንዳትሄዱ ብሎ የግለሰብ የካምፓኒ ጭምር ይዟል። እዛ አካባቢ መቼ እንደሚጀምረው አይታወቅም። አማራ ክልል ነው ያስቸገረው። ፋኖ ስላስቸገረው ነው እንጂ ዝም ብሎ ነገ ጠዋት ዘው ብሎ የመግባት ፍላጎት እንዳለው አፕታይት እንዳለው እየታየ ነው። ይሄን ለማሳመን አሁንም የብርሃኑ ጁላ ይሄ መሀል ላይ ያለው አሁንም ሰሜን ዕዝ እኮ ተነክቶ እኮ ነው ብሎ የተደናበረ ህብረተሰብ ካለ ለሱን የምናገር ይሄ ተደናበረ አልተናበረ ኦልሬዲ ያ ነገር ታሪክ ነው። ዛሬም ግን ሌላ የሚደናበር ተመልካች እንዳይኖር ነው። ቢያንስ አብይ በተሳሳተ የሚደግፈው ሰው እንዳይገኝ ነው። ገብቶት በቃ የፈለገ ያድርግ አገር ይፍጅ ጄኖሳይድ ይፈጽም ብሎ ከደገፈው ይሄ ሌላ ነው። ግን በይውህና አሁንም ሌላ ኬዝ ፈጥሮ የሆነ ጦርነት ቢጀምር የሚጭበረበር እንዳይኖር የምንናገረው ይሄ ነገር